2025 ብዙ ዓለም አቀፍም አህጉር አቀፍም ተግባራትን የከወንበት ነበር። የአዲስ አበባ ዲክላሬሽን እንግዲህ ያው እንደሚታወቀው የአፍሪካን የአየር ንብረት ጉዳዮች እየቀረጽንበት ነው። ጉባኤው የተካሄደው እንግዲህ የዓለም ሳንባ በምትባለው አማዞን ላይ ነውና እዛም የነበረን ተሳትፎ ይበል የሚያሰኝ የሚነሳ ነው አይደል? ታላቁ የህዳሴ ግድብን አጠናቀን ያስመረቅንበት አመት ነበርና የገበታ ለሀገር ፕሮጀክቶች ሆኑት እንደነ ጎርጎራ እንደነ ወንጪ የመሳሰሉት እዚህም በቅርብ ያሉ በርካታ ስራዎች ኢትዮጵያን የአፍሪካ ዋና ከተማ ነች የሚያስብለንን አይነት ገጽታ እንዲኖረን ተደርጎ የተሰራ አፍሪካም ጭምር እንደ ሀጉርም የሀጉር ድምጽ መሆን እንደምንችልም ያሳየንበት ደግሞ በተግባርም ሆነን ያሳየንበት ወቅት ነበር። አፍሪካን የሚያክል አህጉር 50 በላይ አገራት ያሉት አህጉር አንድ መቀመጫ የለውም። የኮፕ 30 ጉባኤ አየር ንብረትን የተመለከተ ጉባኤ ለማዘጋጀት ኢትዮጵያ ተገቢዋ ሀገር ነች የሚል እውቅና የተሰጠንበት ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል? ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል። በዛሬ ወቅታዊ ዝግጅታችን ልናነሳ ያወደድነው እንግዲህ እንደ አውሮፓውያኑ አቆጣጠር 2025 ሊጠናቀቅ ጥቂት ቀናት ብቻ ነው የቀሩት። እንግዲህ በዚህ በ2025 ኢትዮጵያ ምን ጉዳዮች ላይ ተሳተፈች፣ ዓለም አቀፍ መድረኮች ላይ የነበሯትስ ቆይታ ምን ይመስላል፣ እንዲሁም ደግሞ አመቱ እንዴት አለፈ የሚለውን ልናነሳሳ እዚህ ስቱዲዮ ከባልደረቦቼ ብርሃኑ አበራ፣ ቴዎድሮስ ሳህለ እንዲሁም እኔ ሄለን ታደሰ ተገኝተናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ቴዳ ብሬ እንዴት ናችሁ? እንኳን ደህና መጣችሁ። እንደነስ ሄሎ እንግዲህ የአውሮፓውያን 2025 ሊጠናቀቅ ቀናት ብቻ ቀርተውታል። ከሁለት ወይ ከሶስት ቀናት በኋላ 2026 እንገባለን። ኢትዮጵያ በጣም ጥሩ ሊባል የሚችል ጊዜ የነበራት 2025 ብዙ ዓለም አቀፍም አህጉር አቀፍም ተግባራትን የከወንበት ነበር። በእርግጥ ኢትዮጵያ የራሷ የሆነ የዘመን ቀመር ያላት ሀገር ነች። ግን ቢሆንም ደግሞ ያው የዓለም አንድ አካል ስለሆነች 2025 በነበረው አመት ዓለም ላይ የተከናወኑ ነገሮች፣ የተከሰቱ ነገሮች፣ የተካሄዱ ኩነቶች ኢትዮጵያ የተሳተፈችባቸው የዓለምም አካል ስለሆነች እንደው በዛ የአውሮፓውያን የዘመን ቀመር 2025 ላይ ኢትዮጵያ ምን አይነት ተሳትፎ ነበራት፣ ኢትዮጵያ በምን መልኩ አመቱን አሳለፈችው የሚለውን ለማንሳት ነው ዛሬ በዋናነት እንግዲህ የዛሬ ወቅታዊ ዝግጅታችን እንጂ ኢትዮጵያ የራሷ የዘመን ቀመር ያላት የራሷ አቆጣጠር ያላት መሆኗ ይታወቃል። 2025 ላይ በርካታ ስራዎችን የሰራንበት በርካታ ዓለም አቀፍ ጉባኤዎች ላይ ዓለም አቀፍ ኩነቶች ላይ የተሳተፍንበት አዘጋጅም ነበርንና ለሀጉር ጭምር ድምጽ የሆንበት አመት ነበር። በእርግጥ በኋላ በዝርዝር እንሄድበታለን። ግን እንደው እንደ መግቢያ ቢሆንም ብዬ ያሰብኩት ታላቁ የህዳሴ ግድብን አጠናቀን ያስመረቅንበት አመት ነበርና በዚህ ወቅት እንግዲህ የዓለም ትኩረት ነበር። በእርግጥ እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በዘመናት ውስጥ ቁጭት የነበረውን ነገር ድል አድርገን በልማት ሁለተኛ ድል አስመዝግበን ልክ እንደ አድዋ ፈርቀዳጅ ሊሆን የሚችል ለአፍሪካ ምሳሌ ሊሆን የሚችል ዓለም ላይ ክስተት የሆነ ነገር ስለነበር የዓለምን ትኩረት መሳብ በታላቁ የህዳሴ ግድብ ምንም የሚገርም ነገር አልነበረም። ግን የአብዛኞቹ ሚዲያዎች የአብዛኞቹ ተጽዕኖ ፈጣሪዎች ጭምር የተለያዩ ማህበራዊ ሚዲያዎች ላይ ስናይ ነበርና በቃ የኢትዮጵያ ትኩረቱ ላይ ያለፈችበት አመት ነበር። የኢትዮጵያን እውነት ለመናገር አንድነታችንም ህብረታችንም ትብብራችንም ደግሞ በዓለም ጎልቶ የታየበት ነበርና በቃ ያው ዳግማዊ አድዋ ነው። ያው ኢትዮጵያውያን ህብረታቸውን አንድነት ኢትዮጵያውያን ከማይደራደሩባቸው ነገሮች መካከል አንዱ ታላቁ የህዳሴ ግድብ ነውና ኢትዮጵያውያን በቃ በአንድነት ዓለም ላይ የታዩበት በአንድነት ድምጻቸውን ያሰሙበት የዓለም ትኩረት የሆንበት ጊዜ ነበር ታላቁ የህዳሴ ግድብና ትልቁ የሚዲያ ሽፋን የሚያገኝንበት ነበር 2025 ይሄን አመት በዚህ መልኩ ያሳለፍነው። በእርግጥ በርካታ ኩነቶች ያዘጋጅተናል እንደ አህጉር አቀፍ እንደ ሀገርም እንደ ዓለም ላይም ደግሞ የተሳተፍንባቸው የተለያዩ ኩነቶች ነበሩ። እነሱም በዝርዝር እናነሳቸዋለን። ጥሩ እንግዲህ ብሬ ጥሩ አድርገህ ገልጸዋል። የኢትዮጵያ በታላቁ ህዳሴ ግድብ አጠናቃ በይፋ ማጠናቀቁን አብስራለች። ያኔ እንግዲህ እንዳልከው በጣም ዓለም አቀፍ ሚዲያዎች ዓለም በእያንዳንዱ ቤት በሚገቡ ሚዲያዎች በትልልቅ ሚዲያዎች ትኩረት የተሰጠው ሽፋን የተሰጠው ስለነበረ ኢትዮጵያ በዓለም አይን ውስጥ ገብታ ነበር ብንል ማጋነን አይሆንም።
በዛን ወቅት ሁሉም ሚዲያዎች ትልልቅ የሚባሉት ሚዲያዎች ዘግበውታል። እንግዲህ በዚህ በ2025 ሌላ በርካታ ከዚህ ከባለብዙ ወገን ዲፕሎማሲያዊ ሁነቶች በተጨማሪ እንግዲህ ለሀገራት የሁለትዮሽ ግንኙነት በተለይም ደግሞ የኢትዮጵያ መሪዎች ሌላ ሀገር ሄደው ጉብኝት በማድረግ መሪዎች ኢትዮጵያ መጥተው ጉብኝት ያደረጉ የተለያዩ ሀገራት መሪዎች ነበሩ። እንደው ከቅርብ ጊዜው ብንነሳ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ መጥተው ደማቅ ሁነቶች ነበሩ። ኢትዮጵያና ህንድ ያላቸውን የረጅም ዘመናት የሺህ ዘመናት ግንኙነትን በሚመጥን መልኩ ደማቅ አቀባበል ተደርጎ በጣም የሁለቱ ሀገሮች ጠንካራ በብዝሃ ዘርፍ ግንኙነቶችን በሚያንጸባርቅ ሁኔታ ጉብኝት አድርገው ተመልሰዋል። ይሄ እንግዲህ ቅርብ ጊዜ ስለሆነ ነው። ከዛ በተጨማሪ የማሌዥያ ጠቅላይ ሚኒስትር መጥተው ነበር። የሲንጋፖር እንዲሁም የተለያዩ ሀገራት መሪዎች መጥተው ኢትዮጵያን ጎብኝተው ሄደዋል። እንግዲህ ይሄ የሚያሳየው ኢትዮጵያ ከሀገራቱ ጋር ያላቸውን በጣም ጠንካራ የሆነ ዲፕሎማሲያዊ ግንኙነት ያሳዩበት ነው ማለት ነው። ኢትዮጵያ እንግዲህ በዚህም ዘርፍ አንድ ትልቅ ማይልስቶን ወይም ትልቅ ጥፋት ነው። ምክንያቱም በርካታ የሀገር መሪዎች ኢትዮጵያን የጎበኙበት ወቅት ነበር። ለተለያዩ ለሁለትዮሽም ይሁን ለባለብዙ ወገን ስብሰባ ብዙ መሪዎች ኢትዮጵያ መጥተው ያሳለፉበት ወቅት ነበር 2025 ማለት ነው። ያው ከመሪዎች ጉብኝት እንደው ሳንወጣ በተለይ የህንዱ ጠቅላይ ሚኒስትር ወደ ኢትዮጵያ ሲመጡ የዓለም ሚዲያዎች ሲዘግቡ የነበረው ኢትዮጵያ ቀደምት ስልጣኔ እንደነበረችም ዓለም እንደ አዲስ እየተዋወቀ ነው። ያው ኢትዮጵያ ታሪክ ይታወቃል። ከህንድ ጋር የነበራቸው ግንኙነት ከዛሬ 2000 ዓመታት በፊት የነበረ ገና ከአክሱም ስርወ መንግስት ጀምሮ የነበረ ነውና ግን ይሄ ታሪክ ዓለም ላይ እንዲታወቅ አድርጓልና ብዙ ሚዲያዎች ኢትዮጵያ ቀደምት ከነበሩት ስልጣኔዎች ውስጥ አንዷ ነች የሚለውን ነገር በጣም እያናፈሱት በሰፊው ከበሬት ሰጥተውት ነበር ያየነውና ይሄም የኢትዮጵያን መልክ የኢትዮጵያን ታሪክ ለዓለም ለማስተዋወቅም እድሉን ያገኘንበት አመት ነበር 2025። እንዳነሳችሁት ነው እንግዲህ የተለያዩ ሀገራት መሪዎች እዚህ መጥተው ከመጎብኘት ባሻገር እንዲሁም ደግሞ የህዳሴ ግድባችንን ይፋ ከማድረግ ባሻገር ደግሞ ሌላው 2025 ስኬታማ ነበር ልንለው የምንችለው የተለያዩ ዓለም አቀፍ ጉባኤዎች ላይ ተሳትፈናልም አዘጋጅም ሆነን አልፈናል። ከነዚህም እንደው ሪሰንት ከነበረው ቅርብ ጊዜ ከነበረው ብንጀምር የጂ20 ወይም ደግሞ ቡድን 20 ሀገራት የምንለው ላይ ኢትዮጵያ አባል ባትሆን እንኳን ተጋብዛ ሄዳ እንዲሁም ለመጀመሪያ ጊዜ ነው አፍሪካ ጆሃንስበርግ የተካሄደው አይደለ? እዛ ላይ ተሳትፋ ነበር። እሱ እናንተ አዎ ትልቅ ድል ያገኘንበት ነው ሊባል ይችላል፣ በተለይ በዲፕሎማሲው ዘርፍ። ምክንያቱም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካን ቡድናቸው ወደ ደቡብ አፍሪካ አቅንቶ በዛ የዓለም መሪዎች ጋር ጎን ለጎን ውይይቶች ተካሂደዋል። ይሄ ደግሞ በዲፕሎማሲው በሁለትዮሽ ግንኙነቶች ላይ ትልቅ ፋይዳ እንዳለው ይታወቃል። ምክንያቱም እንደውም እዛ ነበር አይደል ከህንዱ ጠቅላይ ሚኒስትር ጋር የተገናኙት። ከዛ በኋላ ነው ወደ ሀገራችን የመጡት እና እንደዚህ አይነት መድረኮች በነገራችን ላይ ዓለም አቀፍ ላይ የሚካሄዱ ዓለም አቀፍ መድረኮች ትልቅ መድረኮች ትልቁ አድቫንቴጃቸው ትልቁ ጥቅማቸው ጎን ለጎን ውይይቶች ይካሄዳሉና በእነዚህ ጎን ለጎን ኢንፎርማል የሆኑ ውይይቶች የዓለም መሪዎችን በአንድ ቦታ ስለምታገኝ ትልቅ አጋጣሚ ነው። እሱም በአግባቡ መጠቀም አለብህ። የኢትዮጵያ ልኡክ ቡድን ይህንኑ ነበር ሲያደርግ የነበረው በደቡብ አፍሪካ ቆይታውና ከዛ ውጭ ደግሞ እንግዲህ የአፍሪካም ጭምር እንደ ሀጉርም የሀጉር ድምጽ መሆን እንደምንችልም ያሳየንበት ደግሞ በተግባርም ሆነን ያሳየንበት ወቅት ነበር። አዎ እንግዲህ የጂ20 ወይም ደግሞ የቡድን 20 አባላት ጉባኤ በደቡብ አፍሪካ ጆሃንስበርግ ሲካሄድ ኢትዮጵያ በተጋባዥነት ተሳትፋለች። በዛ እንግዲህ ያው ጠቅላይ ሚኒስትር አብይ አህመድና ልኡካን ቡድናቸው በቦታው ተገኝቶ የአፍሪካን አጀንዳዎች በመቅረጽ ረገድ ተሳትፎ አድርጋለች። ክቡር ጠቅላይ ሚኒስትሩም በቦታው ተገኝተው ንግግር አድርገዋል። በንግግራቸው የኢትዮጵያ እየሰራቻቸው ያሉትን አረንጓዴ አሻራን በታዳሽ ኃይል በርካታ የኢትዮጵያ እየሰራቻቸው ያሉት ጉዳዮችን አንስተው ለተሳታፊዎቹ ማብራሪያና ንግግር አድርገዋል ማለት ነው። እና ኢትዮጵያ እንግዲህ በቡድን 20 ተጋብዛ ለአጀንዳ ለመቅረጽ መጋበዝ ማለት እንግዲህ የአፍሪካን ኢትዮጵያ ታሪካዊ የሆነ ተሳትፎ አላት። በአፍሪካ ነጻነት በአፍሪካ ጉዳዮችን በዓለም አቀፍ በባለብዙ ወገን በማቅረብና
ጉዳዩን የአፍሪካን ድምጽ በመሆን ረገድ በጣም ረጅም ዘመን ታሪክ አላት። አፍሪካ ነጻነት ብዙ ስራዎችን ሰርተናል። እነኚህ ታሪክ የሚያውቃቸው ብዙ ነገሮች አሉና በተመሳሳይ እድገታችን ታሪካችንን በሚመጥን መልኩ ለአፍሪካ ድምጽ ይሆንናቸው ለአፍሪካ የሚያስፈልጉትን የአፍሪካን አጀንዳዎች ጎልተው በዓለም አቀፍ መድረክ እንግዲህ G20 ወይም ደግሞ ቡድን 20 የሚባሉት በኢኮኖሚያቸው ትልቅ የሆኑ 20 ቡድን 20 ሀገራት ማለት ነው። እንግዲህ ተጽዕኖአቸው ከፍ ያለ ነው። ከዚህ በተጨማሪ ግን አገሮች ብቻ አይደሉም። የአውሮፓ ህብረትም አፍሪካ ህብረትም አባል ናቸው በዚህ ጉዳይና በዚህ መድረክ ላይ ነው እንግዲህ ኢትዮጵያ ተገኝታ የአፍሪካን አጀንዳ በመቅረጽ ረገድ የራሷን ተሞክሮ በማካፈል ረገድ ቆንጆ ቆይታ እና የተሳካ ቆይታ አድርገው የተመለሱት ክቡር ጠቅላይ ሚኒስትሩ ማለት ነው። በትክክል እንግዲህ ኢትዮጵያ የነበራት ተሳትፎ ዓለም አቀፍ መድረኮች ላይም ብቻ ሳይሆን እኛም ያዘጋጀናቸው የተለያዩ መድረኮች ነበሩ እና ከነዚህ መካከል የተባበሩት መንግስታት የምግብ ስርዓት ጉባኤ በአዲስ አበባ ነው የተካሄደው። በኢትዮጵያና በጣሊያን ትብብር ነው የተዘጋጀው። እንግዲህ ባሳለፍነው ሐምሌ ወር ባልሳሳት ነው የተዘጋጀውና ይሄ ጉባኤም ኢትዮጵያ ያላትን ልምድ በዘርፉ የሰራቻቸውን ስራዎችም ለማስተዋወቅ ትልቅ አጋጣሚ ያገኘችበትና ይሄ እንግዲህ የተባበሩት መንግስታት ጉባኤ ነው። የተባበሩት መንግስታት አካል ነውና ትልቅ መድረክ ነው ዓለም አቀፍ ላይ። የምግብ ስርዓት ሲባል እንግዲህ ምግብን ከማሰባሰብ ጀምሮ ለምሳሌኛ በስንዴ ምርት ላይ በሩዝ ምርት ላይ የምንሰራቸው ስራዎች አሉ። ከሱ ጀምሮ እስከ አወጋገዱ ድረስ ያለውን ስርዓት ስለሆነ የምናየው በዛ ውስጥ ዓለም ላይ እንግዲህ አንድ ቦታ ላይ በምግብ እጦት የሚሰቃይ ማህበረሰብ አለ። አንድ ቦታ ላይ ደግሞ ምግብ ተርፎት የሚደፋበት አጋጣሚ አለና እንደ ዓለም ላይ የምግብ ሉዓላዊነትንም የሀገራትን የምግብ ሉዓላዊነት ለማሳካት የምግብ ስርዓቱንም ደግሞ የተሻለ ለማድረግ በተለይ ከመቀንጨር ጋር በተያያዘ ነው አይደለ? የምግብ ስርዓት ሲባል ብዙ ጊዜ ሊነሳ የሚችለውና እሱንም በማጥፋት እሱን ዝቅ በማድረግ ረገድ ኢትዮጵያ እየሰራች ያለውን ስራ ትምህርት ቤቶች ላይ ማየት እንችላለን። የተማሪዎች ምገባ ተጀምሯል አይደለ? የሌማት ትሩፋትንም ማንሳት እንችላለን። ኢትዮጵያ በዚህ ዘርፍ በርካታ ስራዎችን እየሰራች ስለሆነ እሱን ለዓለም አቀፉ ማህበረሰብም ለሀገራትም ተሞክሮዋን ያካፈለችበት ወቅት እንደነበረ እናስታውሳለን። በዚህ በሁለተኛው የተባበሩት መንግስታት ድርጅት የምግብ ስርዓት ጉባኤ ላይ እንግዲህ ኢትዮጵያ ጉባኤውን ራሱ እኛ ነን ያዘጋጀነው። አዲስ አበባ ላይ ነው የተካሄደው። እንግዲህ አንዱ በዚህ አመት ብዙ ስኬታማ ከሚባሉ ስራዎች አንዱ አዲስ አበባ ወይም ደግሞ ኢትዮጵያ እንዳጠቃላይ የዓለም አቀፍ ኮንፈረንሶች ማዕከል ለማድረግ ብዙ ጥረት ተደርጎ ከፍተኛ ውጤት የተመዘገበበት ነው። እንግዲህ አንዱ ጉባኤ የተካሄደው የተባበሩት መንግስታት ድርጅት የምግብ ስርዓት ጉባኤ ነው እና በዚህ ጉባኤ ላይ የአፍሪካን ጉዳዮችም ተነስቶበታል። ለምሳሌ አፍሪካ በምግብ እህል አፍሪካ ራሷን ለመቻል ምን ተግዳሮቶች ገጥመዋታል? ምን ላይ ታተኩራለች? የምግብ ከውጪ የምታስመጣቸው የምግብ አይነቶች አሉ። ምን ያክል ጥገኝነቷን፣ ደረጃዋን ብዙ ነገሮች ተነስተውበታል። እንግዲህ ይሄ የሚታየው አፍሪካ በምግብ ራሷን እንድትችል ምክንያቱም ብዙ ጊዜ እርዳታ የሚያዘው ከአፍሪካ ጋር ነው። ይሄ ነገር እንዲቀለበስ እንግዲህ ኢትዮጵያ እንደ አንድ ምሳሌ ሆና በርካታ ስራዎችን ሰርታለች። እንደ አብነትም እዛ ላይ ከቀረቡት ጉዳዮች አንዱ ኢትዮጵያ በሌማት ትሩፋት በጋ ስንዴን በማምረት ደረጃ አዲስ ምዕራፍ ውስጥ ነው የገባ ነው። እንግዲህ ይሄ ኩታ ገጠም እርሻን ስንዴ በማምረት ረገድ በጣም ከፍተኛ የሆነ በመጠን ለውጥ ምርት ያሳየንበት ነውና ኢትዮጵያ ምርታማነትን በመጨመር ጥራትን በመጨመር እንዲሁም ደግሞ አርሶ አደሮችን የእርሻ ቴክኖሎጂ የምርታማነትን እና ተጠቃሚነት እንዲሁም የገበያ ሰንሰለትን በመፍጠር ረገድ ትልቅ ስራዎች የተሰሩበት ነው ጉባኤውና በዚህ ጉባኤ ላይ አረንጓዴ አሻራም አንዱ በምግብ ራስን በመቻልና በምግብ ስርዓትን በማጠናከር ረገድ ትልቅ ሚና አለው። ምክንያቱም አረንጓዴ አሻራ ሲባል ከ46 ቢሊዮን በላይ ችግኝ የተተከለበት ነው። ይህ ችግኝ ሲባል የምግብ
ለሚሆኑ የአትክልትና ፍራፍሬ ቅይጥ ደን የሚባል ነገር አለ። እንግዲህ ያ ማለት ለምግብነት የሚውሉ የሚተከሉ ዛፎች እጽዋቶች አሉ። እነሱ ሁላ ተቆጥረው ነው እና ይሄ በራሱ ለአካባቢ ጥበቃ ለአፈርና ውሃ ጥበቃ ትልቅ የራሱ አስተዋጽኦ አለው። ያ ደግሞ በተዘዋዋሪ የአፈር ለምነት ለመጠበቅ ምርታማ አፈሩ ለም ከሆነ ምርቱ ይጨምራል ማለት ነው እና ይሄ አንዱ ኢትዮጵያ ተሞክሯን ያሳየችበት ነው። የሁለተኛ የተባበሩት መንግስታት ድርጅት የምግብ ጉባኤ ማለት ነው። እውነት ነው። የምግብ ስርዓትን ወደ ዘላቂ ልማት ግቦች ለመለወጥ የተደረጉ ጥረቶች ራሱ ተነስተው በጣም አድናቆት ያተረፉበት ቅድም እንዳላችሁት በተለይ ደግሞ ስንዴን እኛ ከማምረት አልፈን ኤክስፖርት ማድረግና ገበያ ላይ ማቅረብ መጀመራችንም እንደ አንድ ኢትዮጵያ ስኬት የተነሳ ነው። እንዲሁም ደግሞ የቴክኖሎጂ ሽግግር የምንለው ገበሬዎች የተለያዩ ቴክኖሎጂዎችን በመጠቀም ዘመናዊ ግብርናን እንዲተዋወቁ በማድረግ ግብርናውን ከማዘመንም አንፃር እያደረገች ያለችው አስተዋጽኦ የተነሳበትና ጥሩ የነበረ ኢትዮጵያ ልምዷን ያካፈለችበት መድረክ ነው ማለት እንችላለን። አይ ቴዳ የኮንፈረንስ ቱሪዝሙንም ስላነሳው ከ25,000 በላይ ነበረ ተሳታፊ የነበረው በዚህ መድረክ ላይ እና በጣም ትልቅ አስተዋጽኦ አለው በዚህ ረገድም። በእርግጥ ባሳለፍነው የአውሮፓውያን ዓመት 2025 አዲስ አበባ የኮንፈረንስ ቱሪዝም ሀብ እንደነበረች ማዕከል እንደነበረች የምናስታውሰው ነገር ነው። ከዚህ ዛሬ ከምናነሳቸው ጉዳዮች አንዱ ራሱ ሌሎች አሉ ደግሞ እዚሁ አዲስ አበባ ውስጥ የተካሄዱ እናነሳቸዋለን። እንግዲህ ከዛ ውጭ በምግብ ሉዓላዊነትም ኢትዮጵያ የሄደችበትን ርቀት የምናውቀው ነገር ነው እና በተለይ የሌማት ትሩፋት በእያንዳንዱ ሰው ጓሮ በእያንዳንዱ ሰው እንግዲህ ለሰው ቅርብ በሆነ መልኩ እየተሰራ ያለ ነገር ስለሆነ ሰው ተኮር ስራ ነው። ምክንያቱም አንተ የራስን የምግብ ፍላጎትን ማሟላት ስትችል ሄዱ ስትችል እኔ ስችል ነው ከዛ አንድ ላይ ሆኖ እንደ ሀገር ያ መልክ የሚሆነው የሀገር ማረጋገጥ የምንችለው ምግብ ሉዓላዊነትን የምንለውን ራስኮ ማረጋገጥ የምንችለው እንዳልነው ነው። ከእያንዳንዳችን ይጀምርና ወደ ሀገር ይሄዳል። ምክንያቱም አቅርቦት ገበያ ላይ ካለ ገበያውንም በማረጋጋት ትልቅ አስተዋጽኦ አለውና ይህንን ተሞክሯንም ደግሞ ለዓለም አቀፉ ማህበረሰብ ለሀገራትም ጭምር ያጋራችበት ስለሆነ ከዚህም አንጻር ይሄኛው ዓመት ከፍተኛ ስኬት ያስመዘገብንበት ነበር ማለት ይቻላል። እንግዲህ ሌላ እንግዲህ ቅድም እንዳነሳሁላችሁ የሁለተኛው የአፍሪካ የአየር ንብረት ጉባኤም እንዲሁ እዚሁ አዲስ አበባ ላይ ነው የተካሄደው ጳጉሜ ወር በፈረንጆቹ ሴፕቴምበር መጀመሪያ አካባቢ። እሱም አንዱ የኛ መስተንግዶ ኢትዮጵያ ያስተናገደችው ትልቅ አህጉር አቀፍ ጉባኤ ነበርና ይሄም አንዱ ስኬታችን ነው። ምክንያቱም በሁለተኛው የአፍሪካ አየር ንብረት ጉባኤ ላይ የተነሱት ጉዳዮች የአፍሪካ አጀንዳ ነው የተነሳው። የአፍሪካን የአየር ንብረት መዛባትን በተመለከተ እንግዲህ አፍሪካ ብዙ ጊዜ የሚኖራት አስተዋጽኦ ትንሽዬ ነው ወይም ደግሞ እዚህ ግባ የሚባል አስተዋጽኦ የላትም የአየር ንብረት መዛባትን በመፍጠር ሂደት። ነገር ግን ተጎጂነቷ በከፍተኛ ሁኔታ ተጎጂ ናት። ስለዚህ አሁን የነበረው ትርክት ምንድነው? አፍሪካ ለዚህ ማካካሻ ያስፈልጋታል፣ መፍትሄው ከውጭ እንዲመጣ የመጠበቅ አዝማሚያ ነበር። አሁን በዚህኛው ጉባኤ ግን ጉዳዩ ተገልብጦ አፍሪካ የጉዳዩን ችግሩን የመፍታት አካል ነች፣ ግንባር ቀደም ተሳታፊ ነች የሚል አቋም ያለው በርካታ ተሞክሮ የሚሆኑ የእኛን የኢትዮጵያን የአረንጓዴ አሻራን ተሞክሮን ጭምር ተነስቶ አፍሪካ መፍትሄ እንዲገኝለት የውጭ እጅ ወይም ከሌላ እጅ የመጠበቁ ነገር አብቅቷል። እኛ ራሳችን እንሳተፋለን፣ እኛ ራሳችን በግንባር ቀደምነት ለችግሩ መፈታት ተሳታፊ ነን የሚል አዲስ የሆነ አዝማሚያ ነው። ጠንከር ያለ አዝማሚያ፣ ለአፍሪካ የሚመጥን አዝማሚያ ነው። ጉዳዩ በአፍሪካ ብቻ የሚፈታ አይደለም። በእርግጥ ይሄ ማለት ድጋፎችን አትቀበልም አፍሪካ ማለት አይደለም። አሁን ግን የመፍትሄው አካል ነን፣ በግንባር ቀደምትነት እንሳተፋለን ነው። ያው ኢትዮጵያ በአረንጓዴ አሻራ እየሰራቻቸው ያሉ ስራዎች አንዱ ማስረጃ ነው ማለት ነው። ለኮፕ 30 ለሚካሄደው አጀንዳ ሴት ማድረግ ነበር አይደል? እዚህ አዲስ አበባ ላይ ተካሂዶ የነበረው አዲስ አበባ ዲክላሬሽን እሱ ነው። ኮፕ 30 ላይ ለሚደረገው እዚህ የተለያዩ አጀንዳዎች በተለይ ደግሞ የአየር ንብረት ፋይናንስንና የካርቦን ገበያ ነው ይባል የካርቦን ኤሚሽን እሱን በተመለከተ ራሱ ሰፊ አፍሪካን በሚመለከት ሄዳቀድም እንዳልከው አፍሪካ የምታረገው አስተዋጽኦ ጥቂት ሆኖ ሳለ ግን የገፈቱ ቀማሽ በጣም ተጎጂዎች ደግሞ እኛ ነን። ብዙ አገራት ለመፍትሄው አካል ከመሆን ይልቅ ቃል ብቻ፣ ኢትዮጵያ ግን በተግባር የተገለጠችበት አረንጓዴ አሻራን ደጋግመን ማንሳት እንችላለን። በተግባር ያሳየችበትም ስለነበረ የኢትዮጵያን አስተዋጽኦ አግልቶ የሚያሳይ ጉባኤ ነበር ብዬ አስባለሁ። እንግዲህ ዓለም ላይ
ለዓለም ከተጋረጡባት ችግሮች መካከል አንዱ የአየር ንብረት ለውጥ ነውና ይሄ ችግር ዓለምን ሁሉ የሚያሰጋ ዓለምን ሁሉ የሚያረግ መሆኑ ይታወቃል። እንዳልከው የዓለምን ሁሉ ትኩረት የሚፈልግ ነው፣ አሳሳቢም ነው። ይሄንን አፍሪካ ደግሞ በልዩነት የገፈቱ ቀማሽ ነች። የአፍሪካ አስተዋጽኦ የአፍሪካ ኮንትሪቢዩሽን እዚህ ውስጥ በጣም ጥቂቱ ነው እያለ ግን ደግሞ ገፈት ቀማሽ የምትሆነው በስፋት አፍሪካ ነች። ይህንን ሁሌ እኛ እንደዚህ ነን፣ የችግሩ ተቋዳሽ ነን፣ ችግሩ ላይ ግን እጃችን የለበትም የሚለውን ነገር ከማጉላት ይልቅ ያን አይነት ጩኸት ተደጋጋሚ ከማሰማት ይልቅ እኛ አፍሪካውያን የችግሩ የገፈቱ ቀማሽ ብቻም ሳንሆን የመፍትሄው አካል ነን ብለን አዲስ ሀሳብ ያየንበት አዳዲስ ስራዎችም እንግዲህ የተጀመሩበት ነውና እንዳልከው ቴዳ የአፍሪካን አጀንዳ አድርገን ለዓለም ያሳየንበት ወቅት ነበር። ይሄኛው መድረክ ትልቅ መድረክ ነበር። ኢትዮጵያ ትልቅ ስኬት የተቀዳጀችበት ነው ቢባል ይገልጿል ብዬ አስባለሁ። ምክንያቱም ኢትዮጵያ በአረንጓዴ አሻራ እየሰራች ያለው ስራ አለ። እንግዲህ እስካሁን በጥቂት ዓመታት ውስጥ ከ8 ቢሊዮን በላይ ችግኞችን ተክለናል እና የመፍትሄው አካል እየሆነች ነው። ሌሎች ሀገራትም ደግሞ ተሞክሮችን እየወሰዱ ነው እና እንደው ከአረንጓዴ አሻራ ከነሳ ነው አይቀር ይሄ አረንጓዴ አሻራ ደግሞ ዓለም ላይ እውቅና የሚያገኘንበት አንድ መድረክ ደግሞ ተካሂዷል። በብራዚል ሪዮ ዲ ጄኔሮ ላይ የብሪክስ 17ኛው የመሪዎች ጉባኤ ላይ ኢትዮጵያ ይህንን እውቅና አግኝታበታለች። እንግዲህ የብሪክስ እንደሚታወቀው ዓለም ላይ በጣም ጠንካራ የሚባሉ ሀገራት ስብስብ ነው። የዓለምን አጠቃላይ የፕላኔታችንን ፖፑሌሽን ወይ የህዝብ ቁጥር ግማሹን ያህል ሊይዝ የሚችል መሆኑ ይታወቃል ብሪክስ እና በኢኮኖሚውም ቢሆን ደግሞ 40% የሚቆጣጠር ጠንካራ አማራጭ ኃይል እየተፈጠረ ነው እና በዚህ መድረክ ላይ ኢትዮጵያ በአረንጓዴ አሻራ ስራ ላይ የሰራችውን ስራ እውቅና ያገኘችበት ነው። እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካን ቡድናቸው ወደ ብራዚል አቅንተው እዛ መድረክ ላይ ተሳትፎ እንደነበረ እናስታውሳለን። እውነት ነው። እንግዲህ የብሪክስ 17ኛው የብሪክስ የመሪዎች ጉባኤ ሪዮ ዲ ጄኔሮ ላይ ሲደረግ እንግዲህ ትልቅ እውቅና ያገኘንበት ነው። አሁን በየመድረኮቹ የሆነ አይነት እንትን ይታያል፣ አዝማሚያዎች ይታያሉ። አዝማሚያ ስል ለምሳሌ የአፍሪካ ሁለተኛው የአየር ንብረት ጉባኤ ላይ እሱ ላይም አረንጓዴ አሻራ ተነስቷል። አንዱ ትልቅ ኢሹ ነበር የአየር ንብረት ጉዳይ ስለሆነ ማለት ነው። ብሪክስም ላይም እንደዚሁ ብሪክስ 17ኛው የብሪክስ የመሪዎች ጉባኤ ላይ የአረንጓዴ አሻራ ላይ እውቅና ተሰጥቶናል ማለት ነው። በአረንጓዴ አሻራ እንደዚሁም በጂ20 ላይ ክቡር ጠቅላይ ሚኒስትሩ የአረንጓዴ አሻራን ስኬታችንን አጋርተዋል፣ ማብራሪያ ሰጥተዋል። በየመድረኩ ለአየር ንብረት ኢትዮጵያ እየሰራቸው ያለው ተግባራዊ የሆነ ዲፕሎማሲያዊ ምንድነው ምሳሌ የሚሆን የተግባር ስራ አቅርባለች ኢትዮጵያ። አንዱ እንግዲህ የብሪክስ መድረክ ነው። የመሪዎች መድረኩ ላይ እንግዲህ በጣም በርካታ ጉዳዮች የሚነሱበት ነው። ለምሳሌ ታዳሽ ኃይል ይነሳል፣ ሰው ሰራሽ አስተውሎት፣ የዓለም ፋይናንስ ስርዓትን በተመለከተ ሪፎርም ያስፈልገዋል፣ አካታች መሆን አለበት። የደቡብ ንፍቀ ክበብ ያሉ ሀገራት ኢመርጂንግ ኢኮኖሚስት የሚባሉት እነሱን ፍላጎት በሚያካትት መልኩ እየተመራ አይደለም፣ ለውጥ ያስፈልገዋል፣ ሪፎርም ያስፈልገዋል የሚሉ አጀንዳዎች የሚንጸባረቁበት ቦታ። ታዳሽ ኃይልን ስናነሳ ደግሞ የአየር ንብረት ለውጥ ይነሳል። ይሄ ደግሞ በተግባር የሰራነው ስራ ስለነበረ እውቅና አገኝተንበታል። ይሄ ትልቅ አንድ በዚህ በ2025 ያገኘናቸው በርካታ ስኬቶች ውስጥ ግንባር ቀደም ነው ቢባል ማጋነን አይሆንም። ቅድም ብሬ እንዳልከው ያው እንዳልነው ኢትዮጵያ ከመሰማት ከፍ ብላ ወደ መደመጥ ደረጃ ከዛ ደግሞ የራስን አጀንዳ ብቻ ሳይሆን ኢትዮጵያን ብቻ የሚወክል አጀንዳ ሳይሆን ይዛ የምትቀርበው አፍሪካን፣ ምክንያቱም ደጋግመን እንዳነሳ ነው አፍሪካ ገፈት ቀማሽ ብትሆንም በሆነችው ልክ ደግሞ ፋይናንሻሊ የሚተጠቀመች አይደለም። የሚገባትን ከክላይሜት ቼንጅ እነዚህ ከካርቦን ኢሚሽን የሚገባትን ጥቅሞች ፋይናንሶች በብድር መልክ ከማግኘት ይልቅ የካርቦን ገበያ ጀምራለች። የካርቦን ገበያ እንዲመቻችን የካርቦን ኦፍሴት የሚባለው በዋናነት ምንድነው? አንድ አገር ደን ይኖራትና ደኑ የሚያመነጨው ወይም የሚመጣው የካርቦን ዳይኦክሳይድ መጠን ተብሎ ተመዝኖ ለዛ ገንዘብ ማካካሻ ማግኘት ማለት ነው። እና ምክንያቱም ደኑ ኦክሲጅን ነው ወደ ውጭ የሚለቀው፣ ይሄ ካርቦን ኦፍሴት ይባላልና ምን ያክል ደን አለው አንድ ሀገር ተብሎ ካርቦን ዳይኦክሳይድን በመሰብሰብ ረገድ የሚኖረው
ተጠንቶ ነው ካርበን ገበያ የሚባለውና ትልቅ የአረንጓዴ አሻራ አንዱ ውጤት አሁን ወደፊት ብዙ የምንጠቀምበት የካርበን ሽያጭ ነው የሚሆነው። አሁንም ጀምረናል፣ ያገኘንበት ነው በሚሊዮን የሚቆጠር ገቢ ማለት ነው። ሌላው ቅድም እንዳልሽው ሄሉ ኢትዮጵያ እንግዲህ የአፍሪካን አጀንዳ በብዙ መድረኮች ቀርጻለች። ከዛ በተጨማሪ ግን ኢትዮጵያ አጀንዳ ተቀባይ አይደለንም። ከዚህ በኋላ አጀንዳ ፈጣሪዎች ይሆን መተናል። አህጉራዊ ጉዳዮች ላይ አጀንዳ ተቀባይ ማንሆንበት ጊዜ አጀንዳ ሴተር ወይም ደግሞ ቀዳሚ አጀንዳ ቀርጾ ጉዳዩን ርዕሰ ጉዳይ አንስቶ ለዓለም የምናቀርብበት አቅም ፈጥረናል። በአሁኑ በዚህ በ2025 የሰራናቸው ስራዎች ማለት ነው። እንግዲህ አፍሪካ የዓለም ትኩረት ናት ቢባል ማጋነን አይሆንም። ምክንያቱም አፍሪካ ውስጥ ሁሉም ነገር ያለው ዓለም እንግዲህ ሪሶርስ ያስፈልጋልና አፍሪካ ውስጥ ነው እሱ ያለው። ለዛም ይመስለኛል ሀገራት ለምሳሌ አሜሪካ አፍሪካ ሰሚት አለ እንዲህ ያሉ ሁሉም ሀገራት ሩሲያ አፍሪካ አለ ሁሉም ሀገራት አለና ይሄ በዋናነት የሆነው ምንድነው አፍሪካ የዓለም ትኩረት እየሆነች ስለመጣች ነው። ምክንያቱም አፍሪካ ውስጥ ምቅ ሊባል የሚችል የተፈጥሮ ኃይል አለ፣ የሚሰራ አቅም ያለው ወጣት ስራ ኃይል አለና ይሄ ሁሉ የአፍሪካ አቅም ያለ ዓለም ግን ፊቱን ለአፍሪካ አዙሯል። ምክንያቱም በተባበሩት መንግስታት ውስጥ እንኳን ቋሚ መቀመጫ የላትም እና አፍሪካ በዓለም ላይ እንደው በሚገባት ልክ አልተወከለችም የሚለው የፓን አፍሪካኒስት እሳቤ ነው እና ኢትዮጵያ ይሄንን በተለያየ ጊዜ በመድረኮች ላይ በዓለም አቀፍ መድረኮች ላይ ጥያቄ አድርጋ አጀንዳ አድርጋ ታቀርበዋለች። በዚህ አመት ደግሞ በአሳለፍነው የአውሮፓውያን 2025 ኢትዮጵያ ይህንኑ ጥያቄ አጠናክራ ያወጣችበት በእርግጥ ቀድም እንዳነሳ ነው የአፍሪካን አጀንዳ ያረገች እንደመሆኗ መጠን ይሄ ምንም የሚጠበቅ ነገር ቢሆንም ግን በዚህ ልክ ደግሞ ርቀት ሂደን የአፍሪካ ድምጽ ለመሆን የአፍሪካን ዓለም አቀፍ ተጽዕኖ ከፍ ለማድረግም የራሳችንን አስተዋጽኦ የተጫወትን ሁነን አሳልፈናል። ቴዳንተ እንዳነሳው በታሪክ አፍሪካና ኢትዮጵያ ያላቸው ቦታ ይታወቃልና እንደው የአፍሪካም ድምጽ የሆንበት አመት ነበር ለማለት ያህል ነው። እንዳልከው ነው አሁን 80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ይሄንን ሰፊ አጀንዳ አድርጋ ኢትዮጵያ ያቀረበችበትም ሁኔታ ነው ያለው። እንዳልከው አንድ አህጉር ነው እንግዲህ ጠቅላላ ያልተወከለው አንድ አህጉር አፍሪካን የሚያክል አህጉር 50 በላይ አገራት ያሉት አህጉር አንድ መቀመጫ የለውም። ያንን እንግዲህ ከፍትሃዊነትም ከምንም አንፃር ካየ ነው ልክ አለመሆኑን ዝም ከማለት ይልቅ ኢትዮጵያ ዩኤን ጀነራል አሰምብሊ ላይ በደንብ አቋሟን የገለጸችበት እንዲሁም ደግሞ የቀጠናውን ጸጥታ ከማስጠበቅ አንፃርም ኢትዮጵያ እያደረገች ያለችው አስተዋጽኦ አለ። እሱንም ራሱ አጉልታ ያሳየችበት መድረክ ነው ብዬ ማስባለሁ። ስለዚህ የተባበሩት መንግስታት ድርጅት 80ኛው የተባበሩት መንግስታት ድርጅት ጉባኤ ያው እንግዲህ 80 አመት ሞልቶታል። አዛውንት ሆኗል የተባበሩት መንግስታት ድርጅት 19 ከጎንሱ አልፏል። የሚገርመው ከመጀመሪያው ጀምሮ እኛ ነበርን ነው መስራች ነው። ከመስራታው ጀምሮ ነበርን እኛ በርግጥ የሊግ ኦፍ ኔሽን ወይም ደግሞ የዓለም ሀገራት ህብረት የሚባለው ሊግ ኦፍ ኔሽን ላይ ነበርንበት። ግን ያው ሁለተኛ ዓለም ጦርነት ሲያበቃ የተባበሩት መንግስታት ድርጅት 1945 ሲቋቋም ኢትዮጵያ መስራች ሀገር ነበረች። እንግዲህ አፍሪካ በ1945 አፍሪካ ብዙዎቹ አፍሪካ ሀገራት ምን ላይ ነበሩ ብለን ብናስብ ብዙዎቹ በቅኝ ግዛት የሚማቀቁበት ወቅት ነበር እና ነጻነታቸውን የሚያገኙት ብዙዎቹ በ1960ዎቹ ነው። የአፍሪካ አመት ይባላል በፈረንጆቹ 1960ዎቹ። ምክንያቱም ብዙዎቹ የአፍሪካ ሀገራት ነጻ የወጡበት አመት ነው። ብዙዎቹ አፍሪካ ሙሉ ለሙሉ ነጻ የወጣችው እስከ 90ዎቹ ድረስ ጊዜ ወስዶባታል ሙሉ ለሙሉ። ኢትዮጵያ ግን ከ1945 ጀምሮ የተባበሩት መንግስታት ድርጅት መስራች አባል ሆና በየአመቱ ስትሳተፍ ነበረ። ዘንድሮም በኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ እና የውጭ ጉዳይ ሚኒስትር ዴታው በቦታው ተገኝተው ንግግር አድርገዋል ፕሬዚዳንቱ። በዛም እንግዲህ ኢትዮጵያ በታዳሽ ኃይል እየሰራች ያለችውን ስራ እንደገና ቅድም እንዳነሳችሁ የአፍሪካ አጀንዳ የሆኑ የአፍሪካውያን የጋራ አጀንዳ የሆኑትን ጉዳዮች አንስተው ሰፊ ንግግር አድርገዋል። በርካታ ርዕሰ ጉዳይ ነው ያነሱት። እንግዲህ የኢትዮጵያን ወክለው የተገኙት ርዕሰ ብሔሩ የኢትዮጵያንና የአፍሪካን አጀንዳዎች ጎላ ብለው በዚህ በታላቅ መድረክ ላይ እንዲሰሙ አድርገዋል ማለት ነው። ይህም አንዱ የዚህ አመት የ2025 የአውሮፓውያን
ስኬታማ የሆነ ተግባር ነበር ማለት ይቻላል። 30ኛው የኮፕ ጉባኤ በብራዚል ወይም በቤለም ተካሂዷል። ጉባኤው የተካሄደው እንግዲህ የዓለም ሳምባ በምትባለው አማዞን ላይ ነውና እዛም የነበረን ተሳትፎ ይበል የሚያሰኝ የሚነሳ ነው አይደል? ቅድም እንዳነሳ ነው እዚህ አዲስ አበባ ላይ የነበረውን የተባበሩት መንግስታት እሱን አጀንዳችን ያቀረብንበት ስለነበር ያው እሱ ትልቅ መድረክ ነው፣ ትልቅ እድል ሊሰጥ የሚችል ነውና እሱንም መድረኩን በሚገባው ልክ በአግባቡ የተጠቀምንበት ይመስለኛል። የአዲስ አበባ ዲክላሬሽን እንግዲህ ያው እንደሚታወቀው የአፍሪካን የአየር ንብረት ጉዳዮች እየቀረጽንበት ነው። የአፍሪካን ጉዳይ አጀንዳ ቀርጸን ነው ወደ ብራዚል ኮፕ 30 ጉባኤ ሄድ ነው። እንግዲህ እዛም ሌላ ትልቅ ድል ያስመዘገብንበት ነው። በኮፕ 32 እንድናዘጋጅ በ2027 እውቅና የተሰጠን ወይም ደግሞ የተመረጥንበት ወቅት ነው። እንግዲህ ይሄ ሁነት ኢትዮጵያ እንግዲህ በዓለም መድረክ ባለብዙ ወገን ዲፕሎማሲ ወይም መልቲላተራል ዲፕሎማሲ ላይ ሚናዋ እየጎላ መምጣቱን እንደገና ደግሞ አዲስ አበባ የዓለም አቀፍ ጉባኤዎች ማዕከል እየሆነች መምጣቷን ብዙ ሀገሮች አሉ የዓለም ኮንፈረንስ ማዕከል የሚባሉት ዱባይን ጨምሮ ማለት ነው። እንግዲህ አዲስ አበባ በርካታ እንግዲህ ከተማችን እንደምታዩት በኮሪደር ልማቱ በርካታ ከተማዋን ታሪኳንና ምንድነው ቦታዋን የሚመጥን ሁኔታ እየተሰራች ነው አዲስ አበባ። በጣም በኮሪደር ልማቱን ብናየው በሌሎች ስማርት የሚያደርጉ ነገሮች ቴክኖሎጂ አጠቃቀም ሊሆን ይችላል። በብዙ መልኩ ከተማዋ በሚመጥናት መልክ ከተማ እየመሰለች ነው። ከዚህ በተጨማሪ በርካታ ለኮንፈረንስ ኮንፈረንስን በብቃት ለማካሄድ የሚያገለግሉ የሚያስፈልጉ ነገሮች ሁሉ አሟልታለች። ለምሳሌ የጉባኤ ማከናወኛ መድረኮቹ ለምሳሌ የአዲስ ዓለም አቀፍ ኮንቬንሽን ማዕከሉን ማንሳት እንችላለን። የአድዋ ድል መታሰቢያ ማዕከሉን ማንሳት እንችላለን። በርካታ በሆቴሎችም እንደዚሁ በርካታ ሆቴሎችና ሪዞርቶች እየተገነቡ ነው። የገበታ ለሀገር ፕሮጀክቶች የሆኑት እንደነ ጎርጎራ እንደነ ወንጪ የመሳሰሉት እዚህም በቅርብ ያሉ በርካታ ስራዎች አገራችንን ገጽታ ሊጨምር በሚችል ገጽታችን በሚያሳምር ኢትዮጵያን የአፍሪካ ዋና ከተማ ነች የሚያስብለንን አይነት ገጽታ ሊኖረን ተደርጎ የተሰራውና እንግዲህ ይሄ የኮፕ 30 ጉባኤ ላይ አንድ ያገኘነው ምንድነው እንግዲህ ዲፕሎማሲያዊ ስራ ሰርተን በተግባራዊ የሆነ አረንጓዴ አሻራ ሰርተን አየር ንብረትን የተመለከተ ጉባኤ ለማዘጋጀት ኢትዮጵያ ተገቢዋ ሀገር ነች የሚል እውቅና የተሰጠንበት ነው። እዚህ ደግሞ ለኮንፈረንስ ዓለም አቀፍ ኮንፈረንሶች እንግዲህ እንደምታውቁት ባለፈው አመት በአጠቃላይ ከ150 በላይ ጉባኤዎች አካሄደናል። ዓለም አቀፍ ጉባኤዎች እንግዲህ 2027 ደግሞ በምን ሁኔታ ልናስተናግደው እንደምንችል በቂ ጊዜ አለን፣ በቂ ሪሶርሶች አሉ፣ ብዙ ስራዎች ሰርተናል። አሁን ካሁኑ ያለቁ ነገሮች አሉ። ወደፊት ደግሞ የበለጠ ጨምረንበት ለአፍሪካ በሚመጥን ለዓለም በሚመጥን ገጽታችን የምናሳይበት እድል የፈጠረ ነው ኮፕ 30 ጉባኤ ማለት ነው። ሌላው እንግዲህ በ2025 ኢትዮጵያ ከተሳተፈችባቸው ዓለም አቀፍ ጉባኤ መካከል የዓለም ባንክና የአይኤምኤፍ የጸደይ ስብሰባዎች ይጠቀሳል። ስኬታማ ነበር ብለን ልናነሳው በምንችለው ደረጃ እንግዲህ ኢትዮጵያ በዚህ ጉባኤ ላይ ተሳትፋ ነበር። ምን ይመስላል የሚለውን እናንሳው። እሺ፣ በዚህ በህዳር ወር እንግዲህ 2025 ሌላው ኢትዮጵያ የተሳተፈችበት የአይኤምኤፍ እና የወርልድ ባንክ አመታዊ ጉባኤ ላይ ነው። እዚህ ጉባኤ ላይ እንግዲህ ኢትዮጵያ ልኡካን ቡድን በፋይናንስ ሚኒስትሩ አህመድ ሺዴ እንዲሁም ደግሞ በኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ አማካኝነት ጉባኤው ላይ ተሳትፎ አድርገዋል። በዚህ ጉባኤ ላይ እንግዲህ ሁለቱ የዓለም አቀፍ ፋይናንስ ተቋማት መሪዎች ጋራ ከዳይሬክተሮች ከሌሎች የተቋማቱ ክፍሎች ኃላፊዎች ጋራ ውይይት አድርገዋል። ከኮንፈረንሱ በተጨማሪ ማለት ነው። በዚህ ቆይታቸው ምንድነው የኢትዮጵያ የተሟላ ማክሮ ኢኮኖሚክስ ማሻሻያ አድርጋለች እና ይሄንን ጉዳይ አንስተው ያለበት ሁኔታ ማብራሪያ አድርገዋል። እንግዲህ በሁለቱ የዓለም አቀፍ የፋይናንስ ተቋማት መሪዎች ዘንድም የኢትዮጵያ እየሰራቻቸው ያሉ የሪፎርም ስራዎች ውጤታማነታቸው እውቅና ተሰጥቷቸዋል። እነዚህ ተቋማት ወደፊትም የኢትዮጵያን ተከታታይ የሆኑ ማሻሻያዎችን በምትተገብርበት ወቅት ድጋፋቸውና አስተዋጽኦአቸውን እንደሚቀጥሉም
ቃል የገቡበት ነው። እንግዲህ የትልቅ አመታዊ ጉባኤ ላይ ከተቋማቱ መሪዎች ጋር ብቻ አይደለም ውይይት የተደረገው ከተሳታፊ ሀገራት መሪዎች ጋራም እንዲሁም ደግሞ የተለያዩ ዓለም አቀፍ የፋይናንስ ተቋማት አመራሮች ጋራም ውይይት ተደርጓል። ለምሳሌ ያክል ከኤዥያ ከመካከለኛው ምስራቅ ከደቡብና ከሰሜን አሜሪካ የፋይናንስ ተቋማት ጋራም እንደዚሁ ውይይት ማድረጋቸውን ተናግረዋል። በዛም ኢትዮጵያ በዋናነት እንግዲህ ኢትዮጵያ በርካታ የሆኑ ሜጋ ፕሮጀክቶችን እየሰራች ነው፣ እየጨረሰቻቸው አሉ እንደ ታላቁ ህዳሴ ግድብ አይነት። አሁን ደግሞ በዋናነት የሚነሳው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ቦታ ነው። እንግዲህ እሱ ግንባታ በተመለከተ ፋይናንስ የማፈላለግ ስራ እየተሰራ ነው። ይሄንን በተመለከተ እንግዲህ የተለያዩ የዴቨሎፕመንት ፈንድ ተቋማት ያላቸው ሀገሮችን ለምሳሌ የሳውዲ ዴቨሎፕመንት ፈንድ፣ የኳታር ዴቨሎፕመንት ፈንድ፣ የኩዌትን፣ የአቡዳቢን እንዲሁም ሌሎች የኤሽያና የሰሜን አሜሪካ ፋይናንስ ተቋማትን በማግባባት መግለጫ ማብራሪያ በመስጠት ይሄንን የኢትዮጵያ እየገነባቸው ያለችውን ግዙፉን የአውሮፕላን ማረፊያ ግንባታ ፋይናንስ እንዲያደርጉ የማብራራት የማሳመን ስራዎች ተሰርተዋል። የአፍሪካ ልማት ባንክም እንደዚሁ በፋይናንስ በማድረግም እንደገና ፋይናንስ በማፈላለግም ረገድ ተሳትፎ የሚያደርግበትን ውይይት ማድረጋቸውን እና የተሳካ ቆይታ ማድረጋቸውን እንግዲህ ከፋይናንስ ሚኒስትሩ ባለፈው በሰጡት መግለጫ አብራርተዋል። እንግዲህ በዛም ጉባኤ ላይ የኢትዮጵያ ማይክሮ ኢኮኖሚክ ማሻሻያው ላይ የተሰራቻቸው ስራዎች ውጤታማነትን አንስተዋል። እሱም ሌላ ትልቅ ስኬት የሚባል ነበር ማለት ይቻላል። እነዚህ ተቋማት ዓለም ላይ ያላቸው ተጽዕኖ አይኤምኤፍ፣ ወርልድ ባንክ ዓለም ላይ ያላቸው ተጽዕኖ ከፍተኛ መሆኑ ይታወቃል። ምክንያቱም ያው ኢኮኖሚውንም ፖለቲካውን የሚዘውሩት ጠንካራ ተቋማት ስለሆኑ እና እነዚህን ተቋማት አመራሮች በግንባር አግኝቶ ማነጋገር፣ ኢትዮጵያ ውስጥ ያሉ የልማት ስራዎችን፣ ኢትዮጵያ ውስጥ ያሉ እንቅስቃሴዎችን ማስረዳት እንዲሁ በቀላሉ የሚታይ ነገር አይደለም እና ቴዳንተ እንዳነሳው የተጀመሩ የልማት ስራዎችን ያጠናቀቅናቸውን እኛ እንደውም እኮ ትልቁ የህዳሴ ግድብና ሌሎች ፕሮጀክቶችን ስናይ ጀምረን መጨረስ እንደምንችል የሚያሳየንበትን ነው እና ይሄ ለዓለም ማስረዳት፣ ለእነዚህ ትልልቅ የፋይናንስ ተቋማት ማስረዳት ነገሮችን መከወን እንደምንችል ማሳያም ጭምር ነው እና በቀጣይ ላለውም ስራ ደግሞ ትረስት ለመፍጠር መታመንን ለመፍጠር የመደራደር አቅምንም ከፍ ለማድረግ ትልቅ አስተዋጽኦ እንዳለው ይገመታል እና ያን እድል ነው ያገኘ ነውና የ2025 የአውሮፓውያኑ ስኬታማ ነው ከምንልበት ምክንያቶች መካከል አንዱም ይሄ ነው። ምክንያቱም የእነዚህን ተቋማት መሪዎች አግኝቶ የልማት ስራዎቻችንን፣ ፕሮጀክቶቻችንን ጀምረን የጨረስናቸውን ወደፊት እቅዶቻችንን ማስረዳት፣ በግንባር መገናኘት መቻል ይሄ ቀላል ነገር አይደለም እና ይህንንም ደግሞ ያሳካንበት አመት ነበር። እንግዲህ በብዙ መልኩ 2025 ለኢትዮጵያ ዓለም አቀፍ ጉባኤዎችን ከመሳተፍን ባሻገር የአፍሪካን አጀንዳ ሴት ከማድረግን ባሻገር እንዲሁ እንዳልነውም በአይኤምኤፍ ላይ የቀጥታ ኢንቨስትመንትንም ኢቭን ከመሳብ የማክሮ ኢኮኖሚ ማሻሻያው ቀጥታ ኢንቨስትንም እየሳበ ያለውንም ነገር ከመግለጽ አንጻር በጣም ስኬታማ አመት ነበረ። እንደው የጉባኤዎቹን የተወሰኑትን መርጠን እነዚህን አነሳን እንጂ በጣም ብዙ ሌሎችም የካሪቢያን አፍሪካን መሪዎች ጉባኤም አለ። ሁለተኛው የዚህ ኢትዮጵያ አዘጋጅተን ያካሄድ ነው። በዚህ ጉባኤ ላይ እንግዲህ የካሪቢያን ማህበረሰብ ወይም ደግሞ ካሪቢያን ሀገራት የነበረውን ኢፍትሃዊነት እውቅና እንዲሰጠው፣ ካሳ እንዲሰጣቸው የሚያነሳ እኛው ያዘጋጀ ነው። እንግዲህ ካሪቢያንና አፍሪካን አንድ የደቡብ ትብብር አካል ነው የሚሆኑት እነሱም በዚህ ሲስተም ውስጥ የፋይናንስ ስርዓት መሻሻል፣ በቱሪዝም፣ በታዳሽ ኃይል፣ በሰው ሰራሽ አስተውሎትና በሌሎች ዘርፎች ከአፍሪካውያን ወንድሞቻቸው ጋራ በትብብር የሚሰሩበትን ሁኔታ በተመለከተ ውይይት ለማድረግ እዚህ አዲስ አበባ በኢትዮጵያ አዘጋጅነት ሁለተኛው የአፍሪካ ካሪቢያን መሪዎች ጉባኤም ተካሂዷል ማለት ነው። እንግዲህ ቀላል የሚባል ጉባኤ አይደለም ያደረግነው። በዚህ ሁሉ ውስጥ ግን በሁለትዮሽም ባለብዙ ወገን ውይይት ኢትዮጵያ ለኢንቨስትመንት ምቹ መሆኗን፣ የአየር ንብረትን ለውጥ ለመታገል እየሰራች ያለችው ተግባራዊ ስራዎቿን፣ በሰው ሰራሽ አስተውሎትና በዲጂታላይዜሽን ላይ እየሰራች ያለችውን ስራ ተሞክሮቿን፣ የአፍሪካ አጀንዳዎችን በማንሳት ረገድ በሁሉም መድረኮች ኢትዮጵያ የተግባራዊ የሆነ ዲፕሎማሲ አቅሟን፣ የዲፕሎማሲ ስኬቷ
በጣም ከፍ ያለበት ነበር 2025። እነዚህ ዲፕሎማሲያዊ ስኬቶች ተገኙ ማለት አንድምታቸው በርካታ ነው። አንደኛ የኢትዮጵያ ተደማጭነት በዓለም አቀፍ ደረጃ የጎላ እንዲሆን እንደ ሀገርም ደግሞ የጎላ እንዲሆን ከማድረግ በተጨማሪ በኢኮኖሚውም ዘርፍ የምናገኛቸው በርካታ ጠቀሜታዎች እንዳሉ ይታወቃሉ። አንደኛ እነዚህ ዓለም አቀፍ ጉባኤዎች ሲካሄዱ በቦታው ተገኝቶ ኢትዮጵያ ያላትን ሀብት ያላትን ምቹ የኢንቨስትመንት መዳረሻዎች ለዓለም አቀፉ ማህበረሰብ ማስተዋወቅ፣ ለሀገራት ባለሀብቶች ማስተዋወቅ፣ ለኢንተርናሽናል ካምፓኒዎች ማስተዋወቅ፣ እነዛ ካምፓኒዎች ወደኛ እንዲመጡና ሄሉ እንዳነሳሹ የውጭ ቀጥተኛ ኢንቨስትመንታችንም ደግሞ እንዲያርግ ኢትዮጵያ ውስጥ የስራ እድል እንዲፈጠር የማምረት አቅማችንም ደግሞ ከፍ እንዲል ያለንን ሀብት ያለንን ጸጋ ለዓለም አቀፍ ማህበረሰብ እንድናስተዋውቅ ጭምር ከፍተኛ አስተዋጽኦ የነበረው ይህንንም ደግሞ በአግባቡ የተጠቀምንበት አመት ነበር። ከዛ ውጭ ደግሞ ኢትዮጵያ ውስጥ የተዘጋጁት የተለያዩ መድረኮችም ሲነሳ እንደነበረው እኛም ያለንን አቅም የጀመርናቸውን ስራዎች ተሞክሮቻችንን ለዓለም ደግሞ ትምህርት ይሆናሉ ብለን ያሰብናቸውን ከኛ ቢቀስሙ ብዙ ነገር ያተርፉበታል ብለን ያሰብናቸውን ደግሞ ስራዎቻችንን ለዓለም አቀፉ ማህበረሰብ ያስተዋወቅንበት ጭምር ነበርና ይሄ በኢኮኖሚውም በፖለቲካውም እንደው በኢሜጅ ቢልዲንግም ቢሆን ያለንን ዝና ያለንን መልካም ስም ለዓለም ለማስተዋወቅ ቅድም ሳነሳ እንደነበረው መጀመሪያ አካባቢ ኢትዮጵያ የነበራትን ታሪክ ሁሉ ጭምር ሚዲያዎች እያነሱ ከነበሩት ጥቂት ስልጡን ህዝቦች መካከል ኢትዮጵያ አንዱ ነበረች ብሎ በዓለም አቀፍ ደረጃው እንደው ሲወራ አስበዋል። ይሄን አይነት ስኬት ያስመዘገብንበትም አመት ነበርና ሁለት የአውሮፓውያን 2025 እና ኢትዮጵያ በልዩነት ሊነሱ የሚችሉ ነገሮች ናቸው ብዬ አስባለሁ። ምክንያቱም ከፍተኛ እድል ያገኘንበት ነው። በፖለቲካውም በኢኮኖሚውም ዲፕሎማሲውም በሁሉም ዘርፍ ከፍተኛ እውቅናም ጭምር እንግዲህ ስንጠቅስ እንደነበረው አንድ ስራ ሰርተህ እውቅና ስታገኝ ደስ ይላል። ምስጋና ስታገኝ ሪኮግናይዝ መደረግ ይሄ አንድምታውን ብዙ ስለሆነ አንደኛ ዓለም ይማርበታል፣ ሁለተኛ ለእኛ እንደ ፑሽ ፋክተር ነው። ተጨማሪ ስራዎችን እንድንሰራ ያነሳሳል፣ ያነቃቃሃል። ሶስተኛ ያው ሲነሳ እንደነበረው ለአፍሪካም ጭምር ኩራት ሊሆን የሚችል ነገር ነውና ይህንን ያገኘንበት ትልቅ አመት ሆኖ አልፏል። ቀጣይ 2026 ደግሞ ይሄ ትልቅ እንደ ነዳጅ ሆነና ጥሩ ተንደርድረናል። በቃ የምንሄድበት አመት ነውና ስለዚህ መስፈንታል አጥበን ነው የምናመጣው 2026 ላይ እንግዲህ። ስለዚህ የኋላው ከሌለ የለም የፊቱ እንደሚባለው የ2025 ለ2026 እና ለቀጣይ አመታት ስንቅ የሆነን በስኬቶቻችንም ደግሞ አጠናክረን የምንቀጥልበት ክፍተቶቻችንን አርመን የምንሄድበት ከዓለሙ ማህበረሰብ ደግሞ ቅድም ሁላችንም ስናነሳ እንደነበረው የእኛን ማስተማርን ብቻ ሳይሆን ተምረናል፣ ብዙ ነገሮችንም ደግሞ አምጥተናልና እነሱን ተግባራዊ አድርገን የተሻለ ስራ የምንሰራበት እንደሚሆን ይጠበቃል። ይህንን ለማድረግ ነው እንግዲህ ሁላችንም ዝግጅታችን። ከዛ ውጭ እንደው ፋና ፖድካስትም እኮ እነዚህን ሁነቶች ከስር በተለያዩ ወቅታዊ ዝግጅታችን ከስር እያደረስን እያነሳናቸው በተለይ በወቅታዊ ዝግጅታችን በአንድ ጉዳይ በሁሉም ዝግጅቶቻችን እያነሳን ለአድማጭ ተመልካቾች ስናደርስ ነበርና ዛሬ ጠቅላላ አረግነው አንድ ላይ ለእኛም ደግሞ ትልቅ የስኬት አመት ነበር። በቀጣይ ያሉ ስራዎችንም ደግሞ በዛው ልክ አጠናክረን የምንቀጥል ይሆናል። እኛም እንግዲህ እንደ የአውሮፓውያኑ አቆጣጠር 2025 ሊጠናቀቅ ጥቂት ቀናት ብቻ ነው የቀሩት። ይህንን ተከትሎ እንግዲህ ኢትዮጵያ ያሳለፈችው አመት ምን ይመስል ነበር፣ በተለያዩ ዓለም አቀፍ መድረኮች ላይ የነበራት አስተዋጽኦስ ምን ይመስላል የሚለውን እያነሳሳን ቆይታ አደረግን። ጥሩ ቆይታ ነበረን። በጣም አመሰግናለሁ። ውድ አድማጭ ተመልካቾቻችን እናንተም ከቆይታችን የሚጠቅማችሁን ነገር እንዳገኛችሁ ተስፋ አደርጋለሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።